ተናስተልኝ ሊባንጊት የሚባል የኦንላይን ጋዜጣ ይፋ ያደረገው አንድ መረጃ አለ። በጠቅላይ ሚኒስትር አብይ አህመድና በሳውዲ አረቢያ ውጭ ጉዳይ ሚኒስትር መካከል የተካሄደው የጦፈ ስብሰባ ነው፣ ቃለ ጉባኤውም እጄ ላይ ደርሷል ብሏል። በጣም የሚገርም ነው። ስለ ጋዜጣው ምንነት እናያለን። ስለዚህ ቃለ ጉባኤ ሲሰፈረው ምንድነው አብረን እንመለከታለን። ሌላው ምንድነው ጦርነት አዋጪ ቢዝነስ ነው ሲባል እንሰማለን ብዙ ጊዜ። ጦርነትን የሚመሩ ሰዎች ከጦርነቱ መሃል ላይ የሚዘግኑት ሀብት አለ። በጣም በሚያስደንቅ ሁኔታ በሩሲያና በዩክሬን በሚደረግ ጦርነት ውስጥ 100 ሚሊዮን የአሜሪካ ዶላር ዘረፋ ተከናውኗል። የአሜሪካ መንግስት ያጋለጠው ነው። እሱን እንመለከታለን። ሌላው ዶናልድ ትራምፕ ከህግ በላይ አይደለም ተብለዋል። ጠቅላይ ፍርድ ቤቱ ኮርኩም አርጓቸዋል። እነዚህ ሶስት ጉዳዮች ሰፋ አድርገን እንመለከታለን። አብራችሁ ነው። በጠቅላይ ሚኒስትር አብይ አህመድና በሳውዲ ውጭ ጉዳይ ሚኒስትር መካከል የተካሄደ የጦፈ የጋለ ጠንካራ ቃላት ተመላልሰውበታል የተባለውን ጉዳይ በስፋት ከማየታችን በፊት ማን የዘገበው ዘጋቢው ጋዜጣ ትንሽ ስለሱ እንበል። ምክንያቱም በጣም ሴንሲቲቭ መረጃ ስለሆነ ስለ ጋዜጣው ባህሪና እሱን ኮት አድርገን ስለምንሰራው እንመልከተው። ሊባንጊት ይባላል። ይህ የዜና ምንጭ ነው። በአብዛኛው የሚያተኩረው በመካከለኛው ምስራቅና በአፍሪካ ቀንድ ጉዳዮች ላይ የሚያተኩር ነው። በተለይ በተባበሩት አረብ ኤሚሬትስ ግዛት ውስጥ የሚታተም ከመሆኑ የተነሳ እንደማንም በአንድ ሉዓላዊ ሀገር ውስጥ እንደሚታተም ጋዜጣ የውጭ ፖሊሲና ስልታዊ ፍላጎቶችን በተመለከተ ከዩናይትድ አረብ ኤሚሬት አንጻር ይቃኛል ይባላል። እኔ ፈልጌ እንዳገኘሁት ማለት ነው። ስለዚህ ከዚህ ባህሪ እንነሳና ያሰፈረውን ነገር እንመለከታለን። አንደኛ የመረጃ የማግኘት አቅሙ ምን ያህል ነው ብዬ በደንብ አይቼ ነበር። ቃለ ጉባኤ ድረስ እንዴት ሊያገኝ ይችላል የሚል ነገሮችን ግራና ቀኝ በራሴ መንገድ ሰርች አድርጌ ነበር። ይሄ ምክንያቱ በጣም እጅግ ሚስጥራዊ የሚባል መረጃ ነው። ከተሰብሳቢዎቹ ውጪ ማንም ሰው ይሄን መረጃ ሊያገኘው አይችልም፣ ወይ በጣም የተለየ ሚንስ ያለው አካል ካልሆነ ይሄን መረጃ ያገኛል የሚል የለም። ግን በአብዛኛው በዲፕሎማሲ መንገድ ጫና መፍጠር የሚችል እንዲፈጠርም የሚያደርግ ሊክድ የሆኑ ኢንፎርሜሽኖችንም በብዛት የሚያገኝ የሚል አለ። ግን በሶስተኛ ወገን የተረጋገጠ አይደለም። በዚህ ቃለ ጉባኤ ላይ በቀጥታም ይሁን በተዘዋዋሪ እኔ እንደተረዳሁት በውጭ ጉዳይ ሚኒስትር የተሰጡ ምላሾች አሉ ብዬ እንዲሁ በኋላ ዶቶችን የማነካካቸው አሉ። ሌላው ምንድነው በአረብኛም ቋንቋ እንግዲህ በእንግሊዘኛም የሚጠቀም ነው፣ ብዙ ሶርስ አለው። ከዛ አንጻር የተሻለ ታማኝነት ብሎ ይገመታል ነው። ግን ሚዲያ ታማኝም ቢሆን ዋናው ነገር ምንድነው ቬሪፋይድ ነው አይደለም የሚለው በሚስጥራዊነት ሚዲያ ላይ ብዙ ጊዜ ሶርስ የሚባል ነገር አለ። ለማንኛውም ወደ ዋናው ጭብጥ ስንገባ ምንድነው እዚህ ጋዜጣ ዋናው ጉዳይ የሚያነሳው በየካቲት 15 ለምሳሌ የወጣ ዘገባዎችን ብናይ በኢትዮጵያና በሳውዲ አረቢያ መካከል በሱዳን ጉዳይና ከተባበሩት አረብ ኤሚሬት ጋር በተገናኘ የተፈጠረ የዲፕሎማሲ መጨቃጨቆች አሉ። ይሄ የሚካድ አይደለም። ግን ምንድነው የዚህ ጉዳይ ዋና መነሻ የሚለው ታስታውሱ እንደሆነ የካቲት 2 ቀን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሳውዲ አረቢያን ጎብኝተው ነበር። ይህ ግብዣ የቀረበው በቀጥታ ለጠቅላይ ሚኒስትር አብይ ነበር። በአስቸኳይ የምንወያየው ጉዳይ አለ እና ብለው ግብዣ ያቀረቡት የሳውዲ ንጉሳዊ ቤተሰቦች ነበሩ። ግን በዛ ምትክ ውጭ ጉዳይ ሚኒስትር ጌዲዮን እንዲሄድ ነው የተደረገው እንደ መረጃው ማለት ነው። ስለዚህ ውጭ ጉዳይ ሚኒስትር ጌዲዮንም እዛው በተገኙበት
በተገኙበት ዋናው የተነሳው ምንድነው የዩናይትድ አረብ ኤሚሬት በሱዳን ውስጥ ያላት ሚና ነው። ግን ውጭ ጉዳይ ሚኒስትሩ ራሳቸው ዶክተር ጌዲዮን ጢሞቴዎስ ከውይይቱ በኋላ ተናገሩት። በኋላም ወደ ጠቅላይ ሚኒስትር አብይ የሳውዲ አረቢያ ውጭ ጉዳይ ሚኒስትር ሊመጡበት ያስገደደው አንዱ ጉዳይ ይላል ዶክተር ጌዲዮን ያሉት ምንድነው በሳውዲ አረቢያና በዩናይትድ አረብ ኤሚሬትስ መካከል ያለ የጥቅም ግጭት ይሁን የዲፕሎማሲ መገፋፋት ያ በሁለቱ ሀገሮች ላይ የሚተው ጉዳይ እንጂ ኢትዮጵያ በዚህ ቀጥታ ተሳታፊ አይደለችም፣ በዚህም ጉዳይ ላይ ዳኝነት አትሰጥም። ስለዚህ ከሁለታችሁም ጋር ያለን ግንኙነት በጥሩ ሁኔታ ላይ የተመሰረተ ነው። ከዩናይትድ አረብ ኤሚሬትስም ጋር ስትራቴጂክ የሆነ ግንኙነት አለን። ስለዚህ በዚህ ጉዳይ ላይ የወገንተኝነት ጉዳይ ውስጥ አንገባም የሚል የዲፕሎማሲ መልስ እንደሰጡ ይናገራል። እና ትልቁ ጥያቄ ምንድነው የኢኮኖሚውን ጫና ተከትሎ ይመጣል። ግን እኚህ ውጭ ጉዳይ ሚኒስትር ቀጥታ ወደ ኢትዮጵያ ይመጣሉ። ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በተለይ በሱዳን ጋር የተነጋገሩት ጉዳይ በጣም የሚገርም ነው እንደ ጋዜጣው ከሆነ ማለት ነው። አንደኛ ምንድነው ዩናይትድ አረብ ኤሚሬት በሱዳን ጣልቃ እየገባች በሱዳን ሰላም ላይ አንድ እሱ ብቻ ሳይሆን የሳውዲ አረቢያን ሱዳን ውስጥ ያለ ጥቅም ሁሉ እየጎዳች ነው። ስለዚህ የኢትዮጵያ መንግስት ከዩናይትድ አረብ ኤሚሬት ጋር ያለውን ስልታዊ ግንኙነት ያቁም የሚል ይፋዊ ጥያቄ እንደጠየቁ ይናገራል። ግን በኢትዮጵያ መንግስት አንዱ የተነሳው ለውጭ ጉዳይ ሚኒስትሩም የተነገራቸው በሱዳን በተለይ በአልቡርሃን መንግስት ውስጥ ከፍተኛ አክራሪ የእስልምና ወይም ፖለቲካል ኢስላም የሚከተሉ ጽንፈኛ ኃይሎች አሉ። እነዚህ ኃይሎች ለቀጠናውም ለኢትዮጵያም ስጋት ናቸው። በዚህ አጠቃላይ ግንዛቤ ትብብር እናረጋለን ይሄን ለመቀልበስ። ከሄሜቲም ጋር የተባለ የሚደረገው ክስ ከዚህ ጋር የተገናኘ ነው ሊሆን የሚችለው። ከዛ ውጪ የተለየ በሱዳን ሰላም ውስጥ የኢትዮጵያ መንግስት የሚያደርገው ወይም የተለየ ሚና ወይ ሳውዲ አረቢያን የሚጎዳ ዩናይትድ አረብ ኤሚሬትን የሚጠቅም ወይም ዩናይትድ አረብ ኤሚሬትን የሚጠቅም ሳውዲ አረቢያን የሚጎዳ ሚና የምንጫወተው የለም። የጽንፈኝነቱን ለመቀልበስ ግን ተሳትፎ እናደርጋለን የሚል ነው እንደዚህኛው ዘገባ። ሌላው ምንድነው ስለ ብሔራዊ ደህንነትም አንስተዋል። በዚህ ጉዳይ ላይ ነው እንግዲህ ከባድ የጠቅላይ ሚኒስትር አብይም ዋናው ጉዳይ ሳውዲ በአዲስ አበባ ውሳኔ ላይ ምንም አይነት ቁጥጥር የላትም። ይህ የኢትዮጵያ ብሔራዊ ደህንነት ጉዳይ እንጂ በሺህ ኪሎ ሜትሮች ለምትርቀው ሳውዲ አይመለከታትም። የዚህ የጽንፈኝነት ድንበራችን ላይ እንቅስቃሴ የኛ የብሔራዊ ደህንነት ስጋት እንጂ የሳውዲ አረቢያ አይደለም። በእኛም የደህንነት ስጋት የመከላከል ሂደት ውስጥ ሳውዲ አረቢያ ምንም ሚና የላትም የሚል ጠንከር ያለ ዲፕሎማሲ ምላሽ ሰጥቷል። ከባድ ነው። በነገራችን ላይ በውይይት ላይ ይሄን ያህል እርቀት ሄዶ ፊርም ስታንድ መያዝ በጣም ከባድ ነው። በሁለቱ ያለውን ልዩነት የሚያሳይ ነው። እና መጨረሻ ላይ ይላል ክርክሩ እየባሰ ሲመጣና በሽብር ጉዳይ አለመግባባት በሚተቀመጠው ጠረጴዛ ላይ እንግዲህ ሲደርስ የጠቅላይ ሚኒስትር አብይ ፖዚሽን ብሎ እሱ ያቀረበው በዚህ ጋዜጣ ላይ ምንድነው ኢትዮጵያ ውስጥ እንግዲህ ስናደርግ የነበረውን የለውጥ ሂደት ስታግዙን ስደግፉን ነበር በብዙ መልኩ። አሁን ባልተለመደ መልኩ ለኛ የብሔራዊ ደህንነት ስጋት ነው ያለውን ይሄን የጽንፈኛ ኃይል በአልቡርሃን ውስጥ በተሰገሰጉ ፖለቲካል ኢስላም ከሚያራምዱ ኃይሎች እነሱን መደገፋችሁን በጣም ያሳዝናል የሚል ምላሽ ከአሸባሪነትን በተመለከተ በተደረገው ውይይት ላይ ጠቅላይ ሚኒስትር አብይ ይሄን አቋማቸውን አንጸባርቀዋል። እዚህ ላይ ግን አንድ መውሰድ ያለብን ይሄ ፖለቲካል ኢስላም የሚባለው የሙስሊም ብራዘርሁድ
በአንድ ጊዜ በግብጽ ውስጥ ወይም በግብጽ ታሪክ ውስጥ ዲሞክራቲካሊ ኢሌክትድ ፕሬዚደንት የነበሩትን መሐመድ ሙርሲን ያስመረጠ በኋላ በአሜሪካንና በገልፍ ሀገሮች ግፊት አሁን ባለው አልሲሲ አማካኝነት ያ መንግስት ተገልብጦ ሙርሲም ለእስር ቤት ተዳርገው መጨረሻ ላይ የአልሲሲ ጀነራሉ ቲም ገሏቸው ሬሳቸውን ለቤተሰብ አልሰጥ ብሎ ራሱ የቀበረበትና ቤተሰቡ እርማቸውን ያወጡበት ሁኔታ ነው ያለው። በግብጽ ታሪክ በዲሞክራሲያዊ መንገድ የተመረጠ ብቸኛ መንግስት እሱ ነው። ይህም ሆኖ ግን ከዛም በኋላ የዚህን የሙስሊም ብራዘርሁድ ፖለቲካን ፓርቲ ግብጽ፣ ዩናይትድ አረብ ኤሚሬት ፕላስ ሳውዲ አረቢያ፣ አሜሪካ እነ ባህሪን የሚባሉት በአሸባሪነት መዝገበውታል። የዚህ የሙስሊም ብራዘርሁድ እንቅስቃሴን በይፋ የተቀበሉ ብቻ አይደለም፣ ይህ ፓርቲ የፖለቲካ ፓርቲ እውቅና አግኝቶ በፓርላማዎች ውስጥም እየተሳተፈ ያለው በግልጽ በኳታርና በቱርክ ነው። ኳታርና ቱርክ በሙስሊም ብራዘርሁድ እንቅስቃሴ ላይ ምን አላቸው? ግልጽ የሆነ አቋም አላቸው። ህጋዊ ፓርቲ ነው በሀገራቸው። ይህ እንቅስቃሴ በሱዳን ውስጥ በነ አልቱራቢ የሚመራ የነበረ አልበሽርን ወደ ስልጣን ያመጣ በኋላ አልበሽር ጠርጎ ይጣላቸው። ግን ያ ሴሉ የሙስሊም ብራዘርሁድ ሴሉ ሱዳን ውስጥ አለ። ግብጾች አንዳንዴ ጫን ሲልባቸው ሱዳን ውስጥ እስከ መግባት እስከ ማደን እስከ መማታት ሄዳል። ስለዚህ የኢትዮጵያ መንግስት የኔ ስጋት ነው ያለውን ኃይል አልቡርሃን ውስጥ አለ በሚል በዚህ ቤዝድ ኦን ዚስ ሪፖርት በአሸባሪነት የፈረጁት እነ ግብጽ እነ ሳውዲ አረቢያ በዛ ሳይድ መቆማቸው ምናልባት ጠቅላይ ሚኒስትር አብይ ያ ፖዚሽናችሁ ልክ አይደለም፣ የደህንነት ስጋቱም ለኛ ነው እናንተ አትበይኑልንም የሚለው መከራከሪያ ሊያመጡ የቻሉበት ያ ሊሆን ይችላል። አንድ ሌላው ምንድነው እዚህ ጋር የመነሳት ያለበት ጉዳይ በጣም ከባድ ሊሆን የሚችለው ከዛ በኋላ ምን ተፈጠረ ነው። ይሄን ከተነጋገሩ በኋላ ምን ተፈጠረ ነው። ሁለተኛ የሳውዲው ሚኒስትር ማለት ነው ሼክ መሐመድ ቢን ዛይድን ተንኮለኛ መሆኑን አታውቁም፣ በጣም ተንኮለኛ ነው የሚል ለጠቅላይ ሚኒስትር አብይ ምላሽ ያቀርባሉ፣ ጥያቄ ያቀርባሉ። ኪ ፖይንት ነው። በሁለቱ መንግስታት በሳውዲ ነጊሳዊ ቤተሰብና በኢትዮጵያ መንግስት መካከል ያለው የእይታ በቢን ዛይድ እና ቢን ዛይድ በሚመሩት የሳውዲ ይቅርታ የዩናይትድ አረብ ኤሚሬት ንጉሳዊ ቤተሰብ ላይ ያላቸውን አመለካከት በዚህ አረፍተ ነገር ላይ ማየት እንችላለን። እኔ የማውቀው ወይም ጠቅላይ ሚኒስትር አብይ እንደሚያውቁት በከባድ ሁኔታዎች ውስጥ የፈተንኩት ታማኝና ጀግና ሰው ነው። በዚያን ወቅት ይላሉ፣ በዚያን ወቅት በኢትዮጵያ ላይ ምንም አይነት ቅድመ ሁኔታ አላስቀመጠም። በዚያን ወቅት ማለት ለውጡ ጊዜ የመጀመሪያውን የብሔራዊ ባንክ ላይ የዶላር እጥረቱን ለመቅረፍ የመጀመሪያዋ 3 ቢሊዮን የአሜሪካ ዶላር ብሔራዊ ባንክ ውስጥ ያስቀመጠችው ዩናይትድ አረብ ኤሚሬት ነች። ዩናይትድ አረብ ኤሚሬት እንግዲህ ጠቅላይ ሚኒስትሩ በዛ ጊዜ እያሉ ሊያስታውሱ የሚሞክሩት በለውጡ ጊዜ ምንም ቅድመ ሁኔታ ሳያስቀምጥ የዛን የለውጥ ሂደት እንዳልፎ አድርጎኛል የሚል አንድምታ ነው እዚህ ላይ ያለው። ሌላው ምንድነው? ብቸኛው ጥያቄ ግን አንድ ነገር ነው ያቀረበልኝ። እንግዲህ ቢን ዛይድን ጠቅላይ ሚኒስትር አብይ ሲያናግሩት በዛ በለውጥ ጊዜ አንድ ነገር አቀረበልኝ። የግብጽ ደህንነት ከአረቡ ዓለም ጋር የተገናኘ ነው በሚል ከናይል ውሃ ጋር በተገናኘ ጥያቄ አቀረበልኝ። ጠቅላይ ሚኒስትሩም
የህዳሴው ግድብ የሚገነባው ማንንም ለመጉዳት አይደለም። ፕላስ ምንድነው እንግዲህ ኮንቴክስቹዋል ለማወራው ነው። የግብጽ ደህንነት መናጋት የኛም መናጋት ነው። በዛ ጊዜ በግብጽም በሱዳን ላይ ኢትዮጵያ የተለየ የውሃ አቅርቦት ችግር እንደማትፈጥር ተነጋግረን ተማምነናል። ያን ጥያቄ ነው የጠየቀው ይላሉ። እና ምን ይላሉ? ያን ቃል ኢትዮጵያ አክብራለች። ለግብጽም ሆነ ለሱዳን አንዲት ጠብታ ውሃ አልቀነስንም፣ ይልቁንም አመታዊ መጠን በእጥፍ ጨምረናል ይሉና አንድ በጣም ስትሮንግ ቃል ይናገራሉ። እንደ ጋዜጣው ምን አሉ ጠቅላይ ሚኒስትር አብይ? የወንዶች ቃል ለወንዶች ዕዳ ነው፣ ይህንን የሚያውቁት ወንዶች ብቻ ናቸው። ስለዚህ በአረቡ ዓለም ግብጽን በተመለከተ የሚመጣ የደህንነት ስጋትን ኢትዮጵያ እንደማትፈጥር ቃል ገብቼ ነበር፣ ቃሌንም ጠብቄያለሁ። የወንድ ቃል አሉ ለወንዶች ዕዳ ነው። ይሄ እንግዲህ አስቡት፣ እዛ አዳራሽ ውስጥ እንደዚህ አይነት ጠንካራ ነገር የሚመላለሱ ከሆነ ውይይቱና ዲቤቱ እንዴት ትኩስ እንደነበረ መረዳት ይቻላል። እንዴት ኃይለኛ እንደነበር ማለት ነው። እና ይሄም ጠቅላላ በግልጽ ለሳውዲው አልጋውራሽ እንዲደርሳቸው አድርጌያለሁ የሚል ከሳውዲ አረቢያ ውጭ ጉዳይ ሚኒስትር የተገኘ መሆኑን አንዳንድ መረጃዎች ያሳያሉ። ስለዚህ ይሄ ነው እንግዲህ በዛ ቃለ ጉባኤ ላይ ሰፍሯል የተባለው። ግን ታስታውሱ እንደሆነ ከይሄ ጋዜጣ ባወጣበት ጊዜ በቀጥታ የሚሆን በተዘዋዋሪ በጠቅላይ ሚኒስትር ቢሮ ጽህፈት ቤትም በውጭ ጉዳይ ሚኒስትር የፌስቡክ ገጾች ላይ በቀጥታ የሚሆን በተዘዋዋሪ የወጡ ብዙ ሪፖርቶች አሉ። ዶቱ ሲገናኝ የኢትዮጵያ መንግስት እንግዲህ ከዛ ውስጥ ዶቶቹን ማገናኘት ስራ ይፈልጋል። ይሄ ተገናኝቷል ብዬ እዚህ ጋር አልናገርም። ግን መንግስት በሊባን ጊት የወጣውን ዘገባ አስመልክቶ ሊክድ የሆነ ኢንፎርሜሽን ነው ብያቸዋለሁ ቅድም። ባለቤትነቱንም ለጋዜጣ ሰጥቻቸዋለሁ። በጋዜጣው ባህሪውንም ያለውንም የተቀባይነት ሁኔታ አስቀምጠናል። የኢትዮጵያ መንግስት ግን በዚህ አጠቃላይ ቃለ ጉባኤ ተብሎ በወጣ ላይ በቀጥታ ምን በተዘዋዋሪ የሰጠው የተዛባና በሀገራት መካከል ግጭት ለመፍጠር የታለመ ነው የሚል መግለጫዎች አሉ። ግን ጸዳ ባለ የዲፕሎማሲ ቋንቋ ነው ያስቀመጡ። ለምሳሌ የሉዓላዊነት ጉዳይን ከጌዲዮን ጉብኝት ጀምሮ ውጭ ጉዳይ ሚኒስትሩ እስከመጣ ድረገጾችን እዋቸው የሉዓላዊነት ጉዳይ ይላል። የውጭ ጉዳይ ሚኒስትር ባወጣው መግለጫ ነው እንግዲህ የኢትዮጵያ ውጭ ፖሊሲ በማንኛውም ሶስተኛ ወገን ጣልቃ ገብነት የማይወሰን መሆኑንና የሳውዲ አረቢያ መሆኑ ከተባበሩት አረብ ኤሚሬት ጋር ያለው ግንኙነት በጋራ መከባበር ላይ የተመሰረተ መሆኑን እናረጋግጣለን ይላል። ቀደም እንግዲህ ሚስጥራዊ ቃለ ጉባኤው ይፋ ሆነው ተብሎ የተዘገበውን ላይ ይሄን አገናኙት። ሁለተኛ የሱዳን ጉዳይን በተመለከተ ኢትዮጵያ በሱዳን ጉዳይ ላይ ያላት አቋም የአፍሪካ መፍትሄ ለአፍሪካ ችግር በሚለው መርህ ላይ የጸና መሆኑንና ማንኛውም አይነት ይላል ጽንፈኝነትን እንደምትቃወም በድጋሚ ትገልጻለች ይላል። ኮኔክት ዘ ዶት እንግዲህ ክሊር የሆነ በውጭ ጉዳይ ኦፊሻል ፖዚሽን የተገለጹ ናቸው። የውሃኑ ጉዳይ በተመለከተ በዚህ ሱዳንን በተመለከተ በዩናይትድ አረብ ኤሚሬት በሳውዲ አረቢያ በተለይ ጉብኝት በኢትዮጵያ ላይ ዶክተር ጌዲዮን ሄዷል። ከዛ የሳውዲ ውጭ ጉዳይ መጥተዋል። ከጠቅላይ ሚኒስትር አብይ ጋር አውርተዋል። በእነዚህ አካባቢ ቀናት ውስጥ የወጡትን መግለጫዎች ማየት ነው። የውሃው ጉዳይ ጠቅላይ ሚኒስትሩ የወዳጆች ቃል በሚል ስለ ውሃ የሰጡት አስተያየት ኢትዮጵያ ለታችኛዎቹ ተፋሰስ ሀገራት
ያላትን ኃላፊነት የምትወጣ መሆኗን ለማሳየት የተቀመጡ መሆኑን መንግስት አብራርቷል። ስለዚህ አጀንዳ የለንም። ቃለ ጉባኤ ላይ ምን እንደሚለው በቃል ሲነጋገሩ ተንኮለኛ ነው አታውቀውም ብለው ኖ በዛ አስቸጋሪ ጊዜ እንኳን ሲጠይቀው ቅድመ ሁኔታ አላስቀመጠብኝም። አንድ ነገር ተናገረ። የግብፅ የውሃ ደህንነት ጉዳይ የአረቡ የደህንነት ጉዳይ ነው፣ ያ አጀንዳ የለንም አልኩታል። ውጭ ጉዳይ ሚኒስትርም እዚህ ጋር መጥቶ ሪአፊርም ያደረገው ፖዚሽን ምንድን ነው? በታችኛው ተፋሰስ አገሮች ላይ አንድም አይነት አጀንዳ የለንም። ይሄን ማገጣጠም ነው። ግን የዲፕሎማሲ እንቅስቃሴዎች ወይም ባክ ቻናል ዲፕሎማሲ በሩን ዘግተህ የምትጫወተው ዲፕሎማሲ ያ ዘገባ ከወጣ በኋላ ትንሽ ውጥረቱ እንዳለ ነው። በእርግጥ ይፋ አድርጌያለሁ የሚለው ቃለ ጉባኤውን ካረገ በኋላ ለምሳሌ ልኡካን ቡድኑ በሳውዲ አረቢያና በኢትዮጵያ መካከል ያለውን የንግድና የትራንስፖርት ግንኙነት ወደ ቀድሞ ሁኔታ ለመለስ ከፍተኛ የኢትዮጵያ ዲፕሎማቶች ወደ ሪያድ ማቅናታቸው ተዘግቧል። እንግዲህ ምን ተፈጥሮ በሳውዲና በኢትዮጵያ ያለው ግንኙነት ምን አይነት ንግግር ነበር የሚለውና ያለን እዚህ ጋር። ሌላው የኤሚሬትስ ሚናን በተመለከተ የተባበሩት አረብ ኤሚሬት በዚህ ውጥረት ውስጥ እንደ አደራዳሪ በመሆን በሳውዲና በኢትዮጵያ መካከል የተከፈተውን ክፍተት እንደ አደራዳሪ በመሆንና በሳውዲና በኢትዮጵያ መካከል የተፈጠረውን አለመግባባት በቀጠናው ደህንነት ላይ ተጽዕኖ እንዳያሳድር ጥረት እያደረገች መሆኑን አንዳንድ ሪፖርቶች ወጥተዋል። እንግዲህ ሮይተርም አይታችኋል። የአርኤስኤፍ ምንድነው የጦርነት ዝግጅት የሚያደርግበት የጦር ሰፈር አለው የሚል በካርታ የተደገፈ ወጥቷል። ኢትዮጵያ መንግስት በዚህ ጉዳይ ላይ ያለው የለም። ግን እንደዚህ አይነት ምልክቶች በሳውዲ አረቢያና በኢትዮጵያ መካከል እንዳይሻከር ዩናይትድ አረብ ኤሚሬት በዚህ ላይ የራሷን ሚና እየተጫወተች ነው የሚሉም ዘገባዎች አሉ። አሁን ለምሳሌ እንደዚህ አይነት ነገሮች ያው በዘገባው ውስጥ የተጠቀሱት ነጥቦች በተለይ ሱዳን ጉዳይ የኤሚሬትስ ታማኝነት እያሉ የሚናገሩት ከጠቅላይ ሚኒስትር አብይ አህመድ እንግዲህ የቀድሞ ንግግሮችና የፖሊሲ አቅጣጫ ጋር የሚጣጣም መሆናቸውን አሁን ያልናቸው ፍሰቶች እነዚህ በተለይ በውጭ ጉዳይ ሚኒስትር የወጡት በይፋም ጠቅላይ ሚኒስትሩ ይናገሩ ነበር። የሉዓላዊነት ጉዳይን በተመለከተ የደህንነት ጉዳይ የውሃን ጉዳይ ማለት ነው። ግን እዚህ ጋር አሁን ሌላ ከዚህ ጋር በተገናኘ ምን ተፈጥሯል? ለምንድነው የዩናይትድ አረብ ኤሚሬት የአደራዳሪነት ሚናው ስትገባ የቻለችው የሚለውን ደግሞ ስናየው ራሱ ገንጥለን ምናልባት አንዳንድ ምልክቶች ምን ይላል? ለምሳሌ በሳውዲ አረቢያ በኩል የኢኮኖሚ እርምጃ በኢትዮጵያ ንግድ ዘርፍ ላይ የሚከተሉ ተጽዕኖ የሚመስሉ እያደረገች ነው የሚል መረጃዎች አሉ። ለምሳሌ የሸቀጦች ትራንስፖርትና የሎጂስቲክ መስተጓጎል ይላል። ሳውዲ አረቢያ የቀይ ባህር ደህንነት በሚል ሰበብ በኢትዮጵያ የጭነት መርከቦችና በአየር ትራንስፖርቶች ላይ ጥብቅ ፍተሻ ገደቦች ጥላለች ይላል። ለምሳሌ 3 ሰዓት 4 ሰዓት የሚፈልገውን ፍተሻ ተዘፍዝፈው 10 ሰዓት ሊያደርጉት ይችላል። በዛ መሀል ላይ ያለ ጋፕ የታይም ጋፕ እና የመድረሻሚውን የመቀበያ ጉዳይ ላይ የሚያመጣው ኤክስፔንስ አለ ማለት ነው። ሌላ የውጭ ንግድ መዘግየት ይላል። እኔ ካነበብኩት ወደ መካከለኛው ምስራቅና አውሮፓ የሚላኩ የኢትዮጵያ ምርቶች ቡና፣ አበባ፣ ስጋ በሳውዲ አረቢያ የአየር ክልል ወደቦች ላይ በሚደረግ መዘግየት ምክንያት ጥራታቸውን እያጡ ነው። ቶሎ ፈትሾ ከመልቀቅ ቅሬታቸውን ለማሳየት ለምሳሌ ኢትዮጵያ ቅድሚያ ያመጣችው ነገር ካለ እሱን አስቀምጦ ሌሎቹን እየፈተሹ ጠዋት ገብተው ማታ ሊያደርጉልህ ይችላል። በሰዓቱ መድረስ ፍሬሽ መድረስ የነበረባቸውን እንደዚህ አይነት የቢሮክራሲ ቴክኒካል የሆኑ ጉዳዮች እየሰራች ነው። ሌላ ምንድነው? የወጪ ጭማሪ ነው። አየር መንገዳችንን በተወሰነ ደረጃ በነገራችን ላይ የዚህ የምስራቅ አፍሪካ ጂኦፖለቲክስ በኢትዮጵያ አየር መንገድ ላይም ከፍተኛ ጫና ነው። ለምሳሌ አሁን በአስመራ አየር ላይ አንበርም የተከለከለ ይመስላል የኢትዮጵያ አየር መንገድ። ከዚህ በፊት ባለመብራራችን ሌላ ዴስቲኔሽኖች ይጠቀም ነበር። እነዚህ ዙራ ጥምጥሞች ምን ያመጣሉ? የዋጋ ንረት ያመጣሉ።
በተሳፋሪውም ላይ ተጨማሪ ክፍያዎች የመጣል ጉዳዮች ነበሩ እና የኢትዮጵያ የጭነት አውሮፕላኖች የሳውዲን የአየር ክልል ላለመጠቀም መስመራቸውን እንዲቀይሩ በመገደዳቸው ይላል። ይሄ ኮንፊርምድ አይደለም፣ ግን ሰርች ሳደረገው በሳውዲ አረቢያ አየር ክልል ላይ እንደዚህ አይነት የመስተጓጎል ጉዳዮች አየር መንገዳችን ላይ እንደሚያደርጉ መረጃዎች ያሳያሉ። በጣም ቬሪፊኬሽን ይፈልጋል ከኢትዮጵያ መንግስት፣ ከኢትዮጵያ ኤርላይንስ፣ እንግዲህ ከሳውዲ አረቢያ መንግስት እንደዚህ አይነት ቬሪፊኬሽን ደግሞ ለማግኘት ከባድ ነው። የሱር ነው አይባልም፣ እንደዚህ አይነት ነገር ዝም ነው ይባላል። በሚዲያ አሰራር በአብዛኛው ያየ ነው፣ በተለየ ኢንቨስቲጌቲቭ ሁኔታ ካልወጣ ማለት ነው። እንዲቀይሩ በመገዳቸው የነዳጅ ትራንስፖርት ወጪ በከፍተኛ ሁኔታ ይጨምራል ይላል። አሁን በውጭ ንግድ ላይም ተጽዕኖ አለው ነው የሚለው። ሳውዲ አረቢያ ለኢትዮጵያ ምርቶች ትልቅ ገበያ ከመሆኑ አንጻር የሚከተሉት ተጽዕኖዎች ይኖረዋል። የዲፕሎማሲ መተሻሸቱ ለምሳሌ የቀጥታ ስጋ ንግድ ይላል። እንግዲህ ኢትዮጵያ ወደ ሳውዲ አረቢያ በብዛት የምትልከው የበግ የፍየል ስጋ ንግድ በጤና በደህንነት ምርመራ ምን ያደርጋሉ? የጤናና የደህንነት ምርመራውን ከኖርማል እንትን አውጥተው ያመጣውን ከፈለገ ይሄ አያልፍም ይላል። ያ ምንድን ነው? ማይነገን ቡጢ ነው። ኧረ እኔ አስመርምሬን የመጣሁት ጤንነቱ የተጠበቀ ነው፣ ማንም መጠየቅ ትችላላችሁ ብትል ኖ የእኛን ስፔሲፊኬሽን አላለፈም ይላል። ይሄ አሁን መኮራኮም ሲመጣ ማለት ነው። የቡና ነጋዴ አሁን ለምሳሌ የሳውዲ ነጋዴዎች አሁን የኢትዮጵያን ቡና የመግዛት ፍላጎት ይህን ቬሪፊኬሽን ይፈልጋል። እየቀነሱ መሆንና ወደ መካከለኛው አሜሪካ ሀገራት እየዞሩ ነው የሚል ጉዳይ አለ። በብዛት እኛም ሳውዲ እንልካለን። አሁን ይሄ መተሻሸት ነው የሚባለው። ሌላው በንግድ ላይ ያለው ጫና ነው። የነዳጅና የፔትሮሊየም ኬሚካል ውጤቶች ኢትዮጵያ ከሳውዲ አረቢያ የምታውቁት ነው። የፕላስቲክ ጥሬ ዕቃዎችን አቅርቦት ታመጣለች። ሌላው የነዳጅ ውጤቶች ታስገባለች። በዚህ አቅርቦት ላይ የመቆራረጥ ያልተለመዱ ነገሮች ምልክቶች አሉ ነው። ይህም በኢትዮጵያ የፋብሪካ ምርታማነት ላይ ተጽዕኖ አሳድሯል ይላል። እንግዲህ እኔ ያገኘኋቸው መረጃዎች ናቸው እነዚህ። የውጭ ምንዛሪ እጥረትም በተመለከተ ከሳውዲ የሚገኝ ንግድ ትርፍ በመቀነሱ ይላል በሀገሪቷ ያለው ውጭ ምንዛሪ፣ ምክንያቱም የማይታዩ ግፊቶች ያደርጋሉ። ግን ሌላው እንደዚህ ሲደረግ ደግሞ የኢትዮጵያ መንግስት የወሰዳቸው የመከላከያ እርምጃ የሚልም ያገኙታል። እንደዚያ ነገር ሲመጡ አማራጮችን ማስፋት ነው አንዱ መንገድ እና አማራጭ ገበያ መዳረሻዎችም የኢትዮጵያ መንግስት እየፈለገና እያሰፋ ነው። የውጭ ምርት ለምሳሌ ወደ ተባበሩት አረብ ኤሚሬትስ፣ ኳታር እና ቻይና በስፋት እንዲላኩ አሁን ለምሳሌ እዛ ጋር ስፔሲፊኬሽኑ የሱን ክራይቴሪያ ሲጨምር ዞር ትላለም ማለት ያን አማራጮች እያዩን እንደውም እንደ ኦፖርቹኒቲ እየታየ ነው። አንዳንድ ጉዳዮች የሆኑ ቦታ ስለተለመደ ብቻ ያሉትን አቅርቦቶችን አሁን ወደ ብዙ የገበያ አማራጮች የወደብ አማራጭም እንግዲህ በጅቡቲ ወደ ላይ የነበረውን ያው ጥገኝነት የምታውቁት ነው ለመቀነስና የሳውዲን የቀይ ባህር ቁጥጥር ለማለፍም በአቅሟም እንግዲህ የምታደርገው ነገር አለ። የቀይ ባህር ስምምነት ይባላል። የበርበራ ወደብን የላሙ ኮሪደር በስፋት የመጠቀም እንቅስቃሴዎች እየታዩ ነው። ከነሱ ጋር ጅቡቲ እንዳለ ሎጂስቲክን አንቃ የነበረውን አሁን የበርበራ የላሙን መጠቀም አማራጮችን ማስፋት ጫናም ቢኖር ጫናን የመቋቋም ብዙ እድሎች እንዳሉ ነው እየታየ ያለው። ስለዚህ ያው ለአጭር ጊዜ ነው እንደዚህ አይነት ነገር የሚሆነው፣ ረጅም ሊሆን አይችልም። መተሻሸቱ ከረዘመ የተለያዩ አማራጮች ነው የሚሞከረው። የኢትዮጵያ መንግስት ይህን አማራጭ እንደሚጠቀም ያው እንደሚጠቀም የሚጠበቅ ነው። አንዱ ከተሰራበትን ለአጋሮችን በተለይ ንግድ አጋሮችን ለማብዛት አዳዲስ የንግድ መስመሮችን ለመክፈት እድልም ነው። በነገራችን ላይ አንዳንዴ እንደዚህ የሚመጡ ቡጤዎች ያልታዩ መንገድ ያሳያሉ። ግን ውጥረቱ በጣም ደግሞ ሊፈታ ወደማይችልበት ደረጃ ከሄደ ደግሞ ከእንደዚህ ከቴክኒካል ተንኮለኛነት ወደ ሙሉ
ማዕቀቦች የሚሸጋገር ከሆነ ደግሞ የሚያሳድረው ተጽዕኖ ቀላል አይሆንም። ግን በሁለቱ አገር መንግስታት እንደውም በሶስቱ የተፈጠረውን የዲፕሎማሲ ጉዳይ ይፈታሉ ተብሎ ይጠበቃል ማለት ነው። በአጠቃላይ ዛሬ እንግዲህ ከዚህ ጋዜጣ መነሻ አንስተን ሁሉንም የዳሰስንበት ጉዳይ ነው ያለው። ፈንታሌዎች ነን። አሁን ዘግናኝ ወደ ሆነው ዘረፋ እንለፍ። አብራችሁ ነው። ይሄኛው ትንሽ የሚገርመው ምንድን ነው? ጦርነት ብዙ ጊዜ በተለይ የጦር ጀነራሎች፣ ጦርነቱን የሚያሳልጡ ሚኒስትሮች የዘረፋ እድላቸው ወይም የመዝረፍ እድላቸው እንዳለው አብዛኛው ዳታ ስታዩት ተመሳሳይ ነው። አሁን የአሜሪካ መንግስት እንደምታውቁት በሩሲያና በዩክሬን ባለው ጦርነት ከጆ ባይደን ጀምሮ ሁላችንም እንደምናውቀው ጦርነት አባት የዩክሬንና የሩሲያ የጦርነት አባቶች ባራክ ኦባማ፣ ጆ ባይደን እና ቪክቶሪያ ኑላንድ ናቸው። 2014 ላይ ህገወጥ በህጋዊ መንገድ የተመረጠን የያናኮቪችን መንግስት ገልብጠው አዲስ ፕሮናዚ የሆነ አደገኛ መንግስት በወቅቱ መመስረታቸው ይታወቃል። እና የአሜሪካ መንግስት አውሮፓዎችም ሲጠይቁት ከ10 ቢሊዮን ዶላር በላይ አውጥተን ያመጣነውን መንግስት እዛ ቂጣችሁን ላሱ ብሏቸዋል። ቪክቶሪያ ኑላንድ እንደውም አደገኛ ቃል ተጠቅማለች። ስለዚህ ምንድነው አሁን ከፍተኛ ብር ያቀርባሉ። ለምሳሌ አሁን ዝም ብለን ስናየው ዩኤስኤድ ነበር ከፍተኛው ሚና የሚጫወተው። ግን ለአሜሪካ ኮንግረስ አሁን የቀረበው ከሐምሌ እስከ ታህሳስ 2025 ያለውን ጊዜ የሚሸፍን የልዩ ኢንስፔክተር ጀነራል ሪፖርት የሚያሳየው በፔንታገን በውጭ ጉዳይ ሚኒስቴርና በዩኤስኤድ ኦዲተሮች የተሰበሰበው ግኝቶች አካቶ ቀርቧል። ሪፖርቱ በዩክሬን የሙስናና የቁጥጥር ስጋቶች ላይ አዲስ ብርሃን ፈንጥቋል። ሌቦች ተይዘዋል። አሁን የሙስናው ሰንሰለት በራሱ በማን ነው? በፕሬዝደንቱ ዙሪያ ናቸው ያሉት። በዜሌንስኪ ዙሪያ ነው። በአሜሪካ የሚደገፉት ይላል የዩክሬን ጸረ ሙስና ተቋማት አሉ። በአገሪቷ የመንግስት የኒኩለር ኩባንያ ውስጥ ቢያንስ $100 ሚሊዮን የሚገመት የጉቦ ቅሌት ሰነድ እንዳለ ደርሰውበታል። ጦርነቱ ላይ የዩክሬን ወጣቶች ያልቃሉ። የዩክሬን ጀነራሎች በሚሊዮን ዶላር ይዘርፋሉ። የጦርነቱ ነታይ ነው። ኩባንያው የዩክሬንን ግማሽ የኤሌክትሪክ ኃይል የሚያመነጭ ሲሆን የኃይል መሰረተ ልማቶችን ከሩሲያ ጥቃት ለመከላከል የሚላከውን ዓለም አቀፍ እርዳታንም ያስተዳድራል። በዚህ ላይ ዘራፊ ሰንሰለት ተቀራማች ቢሮክራሲ አንድ ሀገር ላይ እንዴት እንደሚቀመጥ ማየት ጥሩ ነው። ለምሳሌ ቲሞር ሚንዲች የሚባለው የቀድሞ የዜሌንስኪ የንግድ አጋር ነው። አሁን አገር ጥሎ ጠፍቷል። ኦሌክስ ቸርኖቭ የሚባለው ሰውዬ የቀድሞ ምክትል ጠቅላይ ሚኒስትር ነው፣ በቁጥጥር ስር ውሏል። ገርማን ጋሉሼክ የሚባል ሰውዬ የኢነርጂ ሚኒስትር ነው፣ ስልጣኑን የለቀቀ። ዴኒስ ማሊዮስክ የሚባል የፍትህ ሚኒስትር ስልጣን የለቀቀ። አንድሬ የርማክ የሚባል የፕሬዝደንቱ ጽህፈት ቤት ኃላፊ ስልጣን የለቀቀ። እንግዲህ ለአሜሪካ የቀረበው ሪፖርት የአሜሪካ ኢነርጂ መስሪያ ቤት በዚህ ልዩ ሁኔታ ውስጥ የአሜሪካ እርዳታ ለሌላ ዓላማ መዋሉን የሚያሳይ የተረጋገጠ ማስረጃ አግኝቻለሁ ብሎ ቁጭ አድርጓል። አስቡት ምን ያህል ከፍተኛ ባለስልጣናት ምን ያህል የሙስና ቢሮክራሲ ውስጥ እንዳሉ። እነዚህ ሀብት ይሰበስባሉ። የዩክሬን ወጣቶች ህይወታቸው በዚህ መልኩ ያልፋል። ይሄ ብቻ አይደለም። በነሐሴ ወር የቀድሞ
ወታደራዊ ዲስትሪክት ኃላፊ ሉሃንስክ አካባቢ ለመጀመሪያ ለመከላከያ ድሮኖችን የተመደበውን $100,000 ገደማ ወደ ኪሱ ከቷል። በጥቅምት ወር መጨረሻ ላይ ሪፖርቱ የመንግስት ኮሚኒኬሽን ባለስልጣን ድሮኖችን በተጋነነ ዋጋ ለማቅረብ አሲረው ተገኝተዋል። በዚህ ይላል በውጭ ሀገር ባንክ ያስቀመጡት ኮሚኒኬሽን ሚኒስትር ነው $4 ሚሊዮን በሀገር ውስጥ ከሀገር ውጭ የነበረ $2 ሚሊዮን $6 ሚሊዮን አንድ የኮሚኒኬሽን ሚኒስትር ማለት። ጦርነት እንዲህ ነው። ደሃ ይባላል፣ ሌላው ይዘርፋል። የፔንታገን ኦዲት ደግሞ የአሜሪካ ጦር ለተወሰኑ ጥይቶች ከሚገባው በላይ $25 ሚሊዮን የአሜሪካ ዶላር መክፈሉን በውል ስምምነቶቹ ችግር ምክንያት የአቅርቦት መዘግየት ማጋጠሙን አመልክቷል። እንግዲህ ኢማጂን አሁን ዓለም የሰለቸው አውሮፓ ውስጥ አንዱ ትልቁ ጭቅጭቅ ለማያልቅ የዩክሬን ጦርነት ለምንድን ነው ግብር ከፋዩ ይሄን የሚያህል ብር የምንሰጠው ነው? አሁን ወደ $100 ቢሊዮን መድበውላታል። ይሄን የሚቀራመተው ግን ማን ነው? የሚሊተሪ ኢንዱስትሪ ኮምፕሌክስ ውስጥ ያለው ፋይናንሰሮቹ፣ በተለይ ባንክ ባለቤቶች፣ ዩኒቨርሲቲዎች፣ ሪሰርች ሴንተሮች፣ እነዚህ ሁሉ ተቀራማች ናቸው። እዳው የሚከፍለው ግን የዩክሬን ህዝብ ነው። አሁን ከየካቲት አስቡት 2022 ጀምሮ የአሜሪካ ኮንግረስ ለዩክሬን ነክ እርዳታዎች $187.7 ቢሊዮን መድቧል። እስከ ታህሳስ 25 ቀን 2025 ደግሞ $109.4 ቢሊዮን ወጪ ተደርጓል። ይሄ ሁሉ መሳሪያ ከየት ነው የሚገዛው? ከአሜሪካ ሚሊተሪ አምራች መጋዘን ውስጥ። ማን ነው ከፋይ? የዩክሬን ህዝብ። በጣም እኮ ጌም እኮ ነው ጦርነት። ቁማራቸው እኮ አይቻልም። መጨረሻ ላይ ሌባው የሚያጋልጡት አበዳሪዎቹ። ስለዚህ አሁን አስቡት ይሄ ሁሉ ሀብት ተመድቦ የግንባር ሁኔታው ያለው መሬት ላይ ተጨባጭ ሁኔታ ይሄ ሁሉ ሀብት የፈሰሰበት ጦርነት የሩሲያ ኃይሎች በ2025 ውስጥ 1865 ስኩዌር ማይል የዩክሬንን ግዛት ተቆጣጥረዋል። ይሁን እንጂ ይላል ግን ወታደራዊ ለውጥ ሊያመጣ የሚችል ስትራቴጂካዊ ስኬት አይደለም ነው የሚሉት። ይሄ እንግዲህ የዌስቶቹ ትንታኔ ነው። ግን ዋናው የፈሰሰው ሀብትና ያለቀው የዩክሬን ወጣትና ሩሲያ ያዘችው ኦልሞስት 1/4 ሊሆን፣ በዛ መሃል ግን ሚሊዮነር ጀነራል ተፈጥረዋል። ሚሊዮነር የጀነራል ሀብታም ልጆች ተፈጥረዋል። አብዛኞቹ ከጦርነቱ ያለውን ሀብት የሚያሸሹ። የዜሌንስኪ ሚስት ለአንድ ገበያ ድንገት ዝም ብላ ቱር አድርጋ $2 ሚሊዮን የአሜሪካ ዶላር ድረስ በአንድ ቀን የምትረጭ ነች። ምን እንደምትገዛ እግዚአብሔር ይወቀው። አሁን እዚህ ጋር ውሰዱ። ይሄ ሁሉ ሀብት በትክክል ከመጣ የሩሲያ የረጅም ርቀት ሚሳኤል እና የድሮን ጥቃቶች 44% ዩክሬን ላይ ጨምረዋል። ያ ዩክሬን 75% አክሽፍ ያለው የሚል ሪፖርት ታወጣለች። ግን አንድም የኤነርጂ ኢንፍራስትራክቸር የለም አሁን ዩክሬን ውስጥ። ለዚህ ነው ኤንዌር ጦርነት መቆም አለበት የሚባለው። በዓለም ዙሪያ እንደው ዝም ብሎ አይደለም። ጥቂቶችን ሀብታም የሚያደርግ ብዙዎቹን ደሃ የሚያደርግ የብዙዎቹን የደሃ ልጆች ነፍስ ጦርነት ይበላል። አሁን ዜሌንስኪ ይሄን $100 ሚሊዮን ቼን ፈጥሮ ቆርጥሞታል። የተወሰኑት ተዘር አብዛኞቹ ወጥተዋል። የሚያሳዝን ነው። ፈንታሌዎች ነን። ዶናልድ ትራምፕ ተኮርክመዋል። እንዴት አብራችሁ ነው? የዶናልድ ትራምፕ መንግስት ትላንትና የማርኮ ሩቢዮን በሙኒክ ኮንፈረንስ ላይ ያደረገው ንግግር በተለይ አብዛኛው የኢትዮጵያ ፖለቲካ ሊቅ ሊያዳምጠው የሚገባል።
በጣም እንዴት አደገኛ ኃይል እንደመጣ ዶናልድ ትራምፕ አሁን በጣም የሚገርማችሁ የፈረንሳዩ ፕሬዝዳንት ማክሮን በግል በሚለዋወጡበት ጊዜ ግሪንላንድን በተመለከተ ከሶሪያ አለው ኢራቅንም ሊቢያንም እና አፍጋን ካንዳሃርም ያን ሁሉ በጋራውን አጥቅተናል፣ ዓላማው ይገባኝ ነበር፣ የግሪንላንዱ ግን አልገባኝም አለ። ምን ቢያረግጡ ነው ዶናልድ ትራምፕ የተጻጻፉትን የፕራይቬት መሴጅ ሶሻል ትሩዝ በሚለው ራሱ ፔጅ ላይ ለጥፋል ማለት በዛ ያበቃ። ይገርማቸዋል እኮ ልክ እኔ የአሜሪካ መንግስት ምን ውስጥ እንደሆነ አታውቁም። ማክሮን ይሄን ብለዋል ብሎ በቃ ካሁን በኋላ እንደውም ከፈረንሳይ ወደ አሜሪካ በሚገቡት ወይኖች ላይ 25% ቀረጥላለሁ የግሪንላንድ ጥያቄን ካላስተካከልክ። ኢማጂን አሁን የመጣው ፖለቲካ እኮ የድሮ ጉልቤ የለም። አፍን ዝጋ አለዛ ጥርስን አወልቃለሁ የሚል የሰፈር ጎረምሳ እንደዛ እኮ ነው። ማክሮንን የሚያል ፈረንሳይን የምታል አገር በዓለም ስልጣኔ እዛ ላይ ራሱ ማርኮ ሩቢዮስ ሙኒክ ላይ ስለ አውሮፓ የገለጸበት መንገድ የሚገርም ነው። በቃ በጣም የሚገርም ሁኔታ ነው የገለጸው። በቃ አንድ እውነት ሁሌ አሁን ልክ የሆነች ቁጭ ያለች አውሮፓዊ እንስት የሱን የፍቅር ጥያቄ አልቀበልም ብላው የሚያወራው ነው የሚመስለው። ማለት አንቺ ማለት ለኔ በህይወቴ እያለ የሚያወራ ነው ይመስላችሁ። የመንግስታት ወሬ አይመስልም። ለምን ዶናልድ ትራምፕ ምዕራቡን ዓለም አስደንግጠውታል። የብራዚሉ ፕሬዝዳንት ምን አለ? ይሄ ሰውዬ ጭራሽ በኢንተርኔት ማለት ነው በኔትወርኮች መካከል ራሱን ኪንግ ሊያደርግ ነው ወይ? እንደዚህ አይነት ነገር የለም ዞር በላሉ። ከዛስ 50% የብራዚል ዕቃ ላይ ጥያለሁ። አሁን የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ስለሆንክ እየተነሳ ማንም ላይ ቀረጥ ልጥል አትችልም የሚል ውሳኔ ያሳልፈባቸው እና የአሜሪካው ጠቅላይ ፍርድ ቤት የካቲት 13 እንግዲህ ፌብሩዋሪ 20 ማለት ነው ትላንት ባሳለፈው ውሳኔ ፕሬዝዳንት ዶናልድ ትራምፕ የዓለም አቀፍ ድንገተኛ የኢኮኖሚ ኃይል አዋጅን በመጠቀም ልክ ኢመርጀንሲ አሜሪካ ላይ የታወጀ ይመስላል። በሁሉም ሀገራት ላይ የጣሉት የቀረጥ መመሪያ ህገ ወጥ ነው። ዶናልድ ትራምፕ ሲነቁ ሲያንቀላፉ ደስ ይላቸው ሲከፉ የሚጨመር ታሪፍ የለም፣ ህግ አለ። አገር እንዲህ ነው የሚሰራው። ያስቀናል። ለዛውም የአሜሪካ ፕሬዝዳንት ስልጣን ተዘርዝሮ የማያልቅ ቆም አትችልም። በጣም የሚገርም ነው። አሜሪካ መቼ የፍርድ ቤቱ ዋና ነጥቦች ምንድን ናቸው? ስልጣንን ማለፍ። ፍርድ ቤቱ 6-3 ነው ድምፅ የወሰነው በፕሬዝዳንቱ የ1977ቱን የድንገተኛ ጊዜ አዋጅ በመጠቀም ሰፊ የቀረጥ ፖሊሲ ይመጣል። ህጋዊ ስልጣን የላቸውም አለኝ ብሎ ነበር የሚያደርገው። ዞር በላሉት። ደስ አይልም ሀገር። ሌላስ የኮንግረስ ስልጣን ቀረጥን ይመጣል። የንግድ ፖሊሲን የመወሰን ቀዳሚ ስልጣን የህግ መወሰኛው ምክር ቤት የኮንግረሱ እንጂ የፕሬዝዳንቱ አይደለም። ላሽ በላሉት። ሌላስ የተሰረዙ ቀረጦች ይላል። በዚህ ውሳኔ መሰረት እንደ ካናዳ፣ ሜክሲኮና ቻይና ባሉ ሀገራት ላይ የተጣሉት እንዲሁም የነጻነት ቀን በሚል መጠሪያ በሁሉም ሀገራት የተጣለው የነበሩ 10% የጅምላ ቀረጦች ተሰርዘዋል። ፈርም ኤክስኪዩቲቭ ነው ብለ ፍርድ ቤት ዳይ ወደ ቤት ሲል አገር እንዲህ ያምራል። ማንም ከህግ የበላይነት በህግ በላይ አለመሆን ብዙ ይቀራል። ዶናልድ ትራምፕ ያልሰባበራቸው ቢሮክራሲ ያላለፈው ህግ የለም። ግን ከዚህ የምንማረው አገር እንደዚህ ነው። ዳኞቹ አይደለም የሚነሱት። ይህን ውሳኔ ወስናል ተብለ ከአዲስ አበባ ወሊሶ ተመድባር አለ የምትባለው ፕሬዝዳንቱ ባልቀበለውም ልክ ባይሆንም ግን እገደዳለሁ ብሎ ዋጥ አርጓታል ትራምፕ። እና
የትራምፕ ምላሽ ምንድነው? አቅም የለውም። ፍርድ ቤት ነው፣ ጠቅላይ ፍርድ ቤት ነው። ውርደት ነው አሉት። በቃ ይሄን ውሳኔ ውርደት ነው። ምክንያቱም የሱን ኢጎ ቋን ያደርጉለት ወደ ህግ ሲስተም ገብቶ ያን የመቀበልና 80 ዓመት አብሮ የኖራቸውን የምዕራብ ዓለሙን አብረው ዋጋ የከፈሉ ልክ ነው አይደለም ሌላ ጉዳይ ነው። ምንም ሳይሰማው ውርደት ነው አለው የፍርድ ቤቱን ውሳኔ። ሌላው በጣም ድፍረት ማለት ነው ውሳኔውን የተቃወሙት ዳኞች የሀገር ፍቅር የሌላቸው። ኢማጂን የአንድን ሀገር ፍቅር የሚገለጸው የህግ የበላይነትን በማስከበር ነው ወይስ የአንድን ፕሬዝዳንት ፍላጎት አለማሟላት ነው? ኖ ህጉ አይፈቅድም ያሉትን የሀገር ስሜት የላቸው። ፖለቲክስ ይሄ ነው አደገኛነቱ። መሪዎች የሚፈልጉትን ብቻ ካልተናገርክ የሀገር ፍቅር የለም ከሃዲ ነህ ይላል እንደ ዶናልድ ትራምፕ። አገሩ ግን አሜሪካ ነው። ተናግሮ ወደ ቤቱ ይሄዳል። ህጉ ግን ተግባራዊ ይሆናል። ለዚህ ነው በብዙ ኢምፓየሮች በዓለም ላይ ያሉ ያላሳኩትን አሜሪካ አሳክታለች ከሚባሉ አንዱ በአንጻራዊነት የህግ የበላይነት የሰብአዊ መብት ጥበቃ በሀገራቸው ውስጥ ነው። ከሀገራቸው ውጭ እያልኳቸው አይደለም። ዲሞክራሲንም ቢሆን እውቀትን በማስፋፋት ከየትኛው ኤምፓየር በበለጠ ጥሩ ናቸው። ትራምፕም ወደ ቤቱ ነው የሚሄደው፣ የሚያመጣት ነገር የለም። ሌላው ምንድነው እዚህ ጋር ያነሱት የ1974 የንግድ ህግ ይላል ሴክሽን 122 ፕሬዚደንቱ ይህንን ህግ በመጠቀም ለ150 ቀናት የሚቆይ የ10% የጅምላ ቀረጥ ወዲያውኑ እንደሚጥሉ አስታውቋል። እሱ ግን ቀዳዳን የተጠቀመው ሌሎች ህጎች እንደ ብረትና አሉሚኒየም ባሉ ምርቶች ላይ በብሔራዊ ደህንነት ስም የተጣሉ ቀረጦች ሴክሽን 232 በዚህ ውሳኔ ስለማይነኩ ጸንተው ይቆያሉ ይላል። በዚህ ውሳኔ ላይ ስለማይነኩ የገንዘብ ተመላሽ ይላል። እስካሁን የተሰበሰበው ከ130 ቢሊዮን ዶላር በላይ የቀረጥ ገቢ ለኩባንያዎቹ ይመለሳል ወይስ አይመለስ የሚለው ጉዳይ ገና ለአመታት በፍርድ ቤት ሊያከራከር እንደሚችል ፕሬዝዳንቱ ገልጿል። ሰብስቧል እኮ በኃይሉ ጥሎ ማለት ነው። ልክ ውሳኔው ህገወጥ ነው ሲባል የሰበሰበውን ይመልሳል። ገና እሱ ይህን አዲስ እንግዲህ በፌዴራል በራሱ አቃቢ ህጎች ሊከራከርበት ይችላል። ግን በህገወጥ መልኩ 130 ቢሊዮን የአሜሪካ ዶላር የተለየ እድገት አምጥተናል። ሌሎቹ ሀገር ፍቅር የሌላቸው ፕሬዝዳንቶች ሲል ነበር። ፍርድ ቤቱ ዞር በል ብሎታል። this is አሜሪካ። አሜሪካን አንዳንድ የምንቀናባት ለዚህ ነው። ግን ይሄን አጠቃላይ ይሄ ውሳኔ አሁን በኢትዮጵያና በታዳጊ ሀገሮች ላይ ምን ሊያስከትል ይችላል የሚለውን አንድ ሁለት ነጥብ እናንሳና እንጨርስ። አሁን በኢትዮጵያ ውጭ ንግድ ላይ የሚኖረው ተጽዕኖ ምንድነው? ይሄ ኢትዮጵያ ወደ አሜሪካ የምትልካቸው ምርቶች አሉ። በተለይ ጨርቃጨርቅ፣ ቡናና የቆዳ ውጤቶች ለሁሉም እኮ 10% ብሏል። ከዚህ ውሳኔ ምክንያት ምን ያገኛሉ? ተንፈስ ይላል። እንደውም አንድ ሁለት ኩባንያዎች የአሜሪካ ራሳቸው 10% እዚህ ተቀርጬ እዛ ገብቼ ተቀርጬ አልችልም ያሉ ነበሩ። የቀረጡ መቀነስስ ምንድነው ኢምፕሊኬሽኑ? ትራምፕ በሁሉም ሀገራት ላይ ጣለው የ10% የጅምላ ቀረጥ ዩኒቨርሳል ቤዝላይን ታሪፍ እኮ ነው ያለው። ማይ ጉድነስ በጣም የሚገርም ዘውዬ እኮ በህግ በመታገዱ የኢትዮጵያ ምርቶች በአሜሪካ ገበያ ላይ ያላቸውን ተወዳዳሪነት ተመልሶ ሊያንሰራራ ይችላል። ይሄ ተነስቷል ማለት ነው አሁን ስንልክ ማለት ነው። የአገዋ ድልን በተመለከተ ያው ከዚህ ጋር ይገናኛል። አገዋ የአሜሪካ መንግስት ለዲሞክራሲ፣ ለሰብአዊ መብት፣ ለጉድ ገቨርናንስ መሻሻል ለሀገሮች ማትጊያ የሚያቀርበው እንጂ በሁለት ሀገሮች መካከል የሚደረግ የንግድ ልውውጥ ጉዳይ አይደለም። በዚህ አይሸፈን። በነገራችን ላይ በነ ካናዳ ሜክሲኮም ላይ ከቀረጡ ነፃ በሆነ መሞት የአቅርቦት ሰንሰለታቸው ይጨምርላቸዋል። አሁን አንድ ሪፖርት ያየሁት ከካናዳ አሜሪካ በቃ ትልልቅ መኪና ትራክ የሚነዱ ከሰኞ እስከ እሑድ ነበር የሚሄዱት። አሁን በ3 ቀን አንዴ፣ በ2 ቀን አንዴ፣ አንዳንዴ የለም። ምክንያቱም የዚህ ታሪፍ ካናዳዎች ለአሜሪካ የሚያቀርቡትን አጥፈው ማለት ነው። ስለዚህ በአጠቃላይ ሀገር እንደዛ ነው። ሊያጋጥሙ የሚችሉ ስጋቶች ቢኖሩስ በዚህ ውሳኔ ብለው
ፕሬዝዳንቱ አማራጭ መንገድ አለኝ ሌላ ደግሞ ተጠቀማለሁ ብለዋል። አይ ለህግ ገና ፈቃደኛ አይደለም የዶናልድ ትራምፕ ግን አገሪቱ አሜሪካ ነች። ተቋሞቹ ጠንካራ ምንም ያደረገው ነገር የለም። ምን ይላል? በ1974 የንግድ ህግ ሴክሽን 122 መሰረት ለ150 ቀን የሚቆይ አዲስ ቀረጥ እጥላለሁ። ተመልሶ ሌላውስ ይህ ማለት እንግዲህ ለኢትዮጵያና ሌሎች ሀገሮች የንግድ ድርጅቶች እርግጠኛ የሌለው ድባብ ሊፈጥር ይችላል። መልሰው 10% ይጭኑን አይጭኑም ማለት ነው። ግን ሀገር የሚቆመው በመሪዎች አይደለም። ሀገር የሚቆመው በፖለቲከኞች አይደለም። ሀገር የሚጸናው በተቋም ነው። የዚህ እንግዲህ ሞራል ኦፍ ስቶሪ እሱ ነው ሊሆን የሚችለው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። መልካም ቀን፣ መልካም ቅዳሜ። ይመቻችሁ። ቻው